ሰላም ሰላም የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ሁሉ መልካም እኔ ጋር እግዚአብሔር ይመስገን ሰላም ሁሉ መልካም ነው። እንግዲህ ውድ ቤተሰብ እንደምታስታውሱት ከዚህ በፊት ስፖክን እንግሊሽ 2 ቪዲዮዎችን ሰርቼላችሁ ነበረ። ዛሬ ይዤላችሁ የመጣሁት ሶስተኛውን ቪዲዮ ነው። ዛሬ የምናየው እንግዲህ ከፈጣሪ ጋር የተያያዙ የተለያዩ እንግሊዝኛ ኤክስፕሬሽኖችን ነው ይዤላችሁ የመጣሁት ማለት ነው። ስለዚህ እንደምትወዱት ባለሙሉ ተስፋ ነኝ። እንግዲህ ከእናንተ የሚጠበቀው ቪዲዮውን ከመጀመሪያ እስከ መጨረሻ ድረስ መጠበቅ ነው፣ መከታተል ነው። ከዛ በተጨማሪ ደግሞ ላይክ፣ ሼር በማድረግ ጀምሩ። እንዲሁም ደግሞ ለቻናሌ አዲስ የሆናችሁ ካላችሁ ወደ ቻናሌ ጎራ በማለት ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ በቀጥታ ዛሬ ይዤላችሁ ወደ መጣሁት ፖይንት እመጣለሁ ማለት ነው። እንግዲህ ከላይ እንደምትመለከቱት ከላይ እስከ ታች ድረስ ያሉት የተለያዩ ኤክስፕሬሽኖች አሉ። እነዚህን ኤክስፕሬሽኖች ነው የምናየው ማለት ነው። የመጀመሪያው God forbid ይላል። second one is God willing, God fearing, I swear to God, I swear on my mother, I swear on my life, I swear on my children, swear on your children, give me your blessing, pray for me, cross yourself, stick to God። እነዚህ ነው የምናያቸው ማለት ነው። ውድ ቤተሰብ እንግዲህ እዚህ ጋር እንደምትመለከቱት የመጀመሪያው ኤክስፕሬሽን ምንድነው? God forbid ማለት ምን ማለት ነው? ፈጣሪ አይበለውና ማለት God forbid። ለምሳሌ ፈጣሪ አይበለውና ብላችሁ ስትናገሩ ፈጣሪ አይበለውና ፈተና ብወድቅ ትምህርቱን አቆማለሁ ለማለት just you can say you can use what God forbid ትላላችሁ ማለት ነው፣ ትጠቀማላችሁ። ሌሎችን ይኖራሉ ግን ይህንን በማስገባት ትጠቀማላችሁ ማለት ነው። ለምሳሌ if I fail the exam, God forbid, I will stop the class, I will stop the class ክላሱን አቆማለሁ ወይም ደግሞ ትምህርቱን አቆማለሁ ለማለት God forbid እንጠቀማለን ማለት ነው። if I fail the exam, God forbid አድርገውና እግዚአብሔር ያድርገውና I will stop what? I will stop the class ክላሱን አቆማለሁ። የሁለተኛው ደግሞ God willing የእግዚአብሔር ፈቃድ ከሆነ ወይም ደግሞ እንደ እግዚአብሔር ፈቃድ ብለን ስንናገር if God willing I will pass the exam እግዚአብሔር ከፈቀደ ወይም ደግሞ እንደ እግዚአብሔር ፈቃድ ፈተናውን አልፋለሁ፣ እንደ እግዚአብሔር ፈቃድ እመረቃለሁ፣ ከዩኒቨርሲቲ እመረቃለሁ ወይም ደግሞ መጀመሪያ ዲግሪ አገኛለሁ ብላችሁ ለመናገር ስትፈልጉ if God willing I will pass the exam, I will graduate from university this year ማለት ትችላላችሁ ማለት ነው። ስለዚህ God willing የምትለዋን እንጠቀማለን ማለት ነው። እግዚአብሔር ፈቃድ ከሆነ ወይም ደግሞ እንደ እግዚአብሔር ፈቃድ ብለን ለመናገር ስንፈልግ God willing የሚለውን እንጠቀማለን ማለት ነው። ሌላኛው ደግሞ ፈሪሃ እግዚአብሔር ማለት God fearing ነው የምንለው። God fearing ነው የምንለው። ስለዚህ God fearing ለምሳሌ እሱ እግዚአብሔርን የሚፈራ ሰው ነው ለማለት he is a God fearing person, she is a God fearing woman, she is a God fearing girl ማለት እንችላለን ማለት ነው። God fearing ስለዚህ ፈሪሃ እግዚአብሔር የሚለው God fearing የሚለው ይሆናል ማለት ነው። ሌላ ደግሞ ብዙ ጊዜ ሰዎችን ለማሳመን እንላለን። መሃል ላይ የሆኑ ነገሮችን ደግሞ ለመግለጽ ምንድነው የምንጠቀመው? swear የሚል word እንጠቀማለን ማለት ነው። swear s w e a r this is swear የሚለውን word እንጠቀማለን ማለት ሰዎችን ብዙ ጊዜ የምንምለው ሰዎችን ለማሳመን ነው። ስለዚህ እግዚአብሔርን ብለን ለመማል ምንድነው የምንጠቀመው? I swear to God I will not tell to anybody, I swear to God I will not tell to anybody እግዚአብሔርን ለማንም አልናገርም ብለን ለመናገር ስንፈልግ I swear to God then የምትፈልጉትን አይዲያ እዛ ጋር መጨመር ነው። ልክ አሁን እንዳልኩ ማለት I will not tell to anyone ለማንም አልናገርም። እናንተም ደግሞ ፈልጋችሁትን መናገር የፈልጋችሁትን ከዛ በኋላ መጨመር ነው። I swear to God
ብላችሁ ኮማ አድርጋችሁ ቆም አድርጋችሁ ምናምን ሌላ ኤክስፕሬሽን መጨመር ማለት ነው። የምትፈልጉትን ነገር እዚህ ጋር መጨመር ማለት ነው። ሶ አይ ስዌር ቱ ጋድ ማለት ኢን ጀነራል ምን ማለት ነው? እግዚአብሔርን ማለት ነው። መማል እንደማለት ነው። ስንምል የምንለው ኤክስፕሬሽን ነው ማለት ነው። ሌላኛው እናቴ ትሙት በዚህ ብቻ አይደለም፣ እግዚአብሔርን ብቻ በማለት ሳይሆን ልንምል የምንችለው ሰዎችን ለማሳመን ሌሎችንም ኤክስፕሬሽን እንጠቀማለን ማለት ነው። ለምሳሌ እዚህ ጋር እናቴ ትሙት ለማለት I swear on my mother, I swear on my mom, I swear on my mother, I swear on my mom, I will not tell to anybody or anyone ማለት ትችላላችሁ ማለት ነው። so I swear on my mother ማለት ትችላላችሁ። ሌላ ደግሞ እኔ ልሞት በራሳችሁ ደግሞ ለመማል ከፈለጋችሁ I swear on my life, I swear on my life, I will not tell to anyone or anybody ማለት ትችላላችሁ ማለት I swear on my life, I swear on my life, I will not tell to anyone or anybody ማለት ትችላላችሁ ማለት እኔ ልሞት ለማለት ማለት። ሌላኛው ደግሞ በልጆቼ እምላለሁ ለማለት I swear on my children, I will not tell to anyone, I will not tell to anyone, I swear on my children በልጆቼ እምላለሁ። በልጆች ማለት አሁን ይሄ I swear on my children ስንል በልጆቼ እምላለሁ እኔ የሚለውን አሁን ደግሞ ሌላ ሰውን ማልልኝ ብለን ለመጠየቅ ስንፈልግ swear on your children በልጆች ማልልኝ swear on your dad, okay? swear on your mom ማለት እንችላለን። swear on your children በልጆች ማልልኝ በአባት ማልልኝ በእናት ማልልኝ ወይ ደግሞ ማይልኝም ሊሆን ይችላል ማሉልኝ ሊሆን ይችላል። ተመሳሳይ ነው የምንጠቀመው ግን ወደ አማርኛ ስናመጣው ነው ማልልኝ ማይልኝ ማሉልኝ የሚለው ወደ አማርኛ ስናመጣ ነው እንጂ ለሁሉም ለብዙ ቁጥርም ለነጠላ ቁጥርም ይህንኑ እንጠቀማለን ማለት ነው። አንቺ አንተ እናንተ ለሚለው ማለት ነው። ስለዚህ swear on your children ማለት በልጆች ማልልኝ ማለት ነው። ሌላኛው ደግሞ መርቀኝ ወይም ደግሞ መርቀኝ ለማለት just you can say give me your blessing, give me your blessing, give me your blessing, give me your blessing መርቀኝ መርቂኝ መርቁኝ ለማለት ተመሳሳይ ኤክስፕሬሽን ነው። give me your blessing ማለት መርቁኝ መርቂኝ መርቀኝ ሚለውን ይሰጠናል ማለት ነው። so ይህንን ኤክስፕሬሽን መርቀኝ ለማለት እንጠቀምበታለን ማለት ነው። ሌላኛው ደግሞ ጸልይልኝ ለማለት የምንጠቀመው ኤክስፕሬሽን ምንድነው? pray for me, pray for me, pray for me, pray for me እንላለን ማለት ጸልይልኝ 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 እንደገና ጸልዩልኝ ለማለት ነው። ተመሳሳይ ነገር እንጠቀማለን። pray for me, pray for me እንላለን ማለት ነው። እስኪ አማትብ ለማለት ደግሞ cross yourself, cross yourself, cross yourself በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ cross yourself። ስለዚህ ማማተብ ማለት ማማተብ ማለት እስኪ አማት ለማለት cross yourself, cross yourself እንላለን ማለት ነው። ሌላው stick to God በእግዚአብሔር ጽና stick to God, stick to God በእግዚአብሔር ጽና you should stick to God በእግዚአብሔር መጽናት አለብህ you should stick to God, you should stick to God በእግዚአብሔር መጽናት አለብህ በእግዚአብሔር መጽናት አለብሽ በእግዚአብሔር መጽናት አለባችሁ ለብዙ በእግዚአብሔር መጽናት አለብሽ ለነጠላ ቁጥር ሶስተኛ መደብ ነጠላ ቁጥር አንቺ stick to you should stick to God በእግዚአብሔር መጽናት አለብሽ መጽናት አለብህ መጽናት አለባችሁ አንተ አንቺ እናንተ የሚለውን ይሰጠን ትርጉም ይሰጠናል። በእግዚአብሔር ጽና ወይም ደግሞ በእግዚአብሔር ጽኑ ለማለት stick to God ትላላችሁ። stick to God, you should stick to God ትላላችሁ ማለት ነው። ስለዚህ እንግዲህ ውድ ቤተሰብ ዛሬ ያየናቸው ምንድናቸው? God forbid, God willing, God fearing, I swear to God, I swear on my mother, I swear on my life, I swear on my children, swear on your children, give me your blessing, pray for me, cross yourself, stick to God። እነዚህ ነው ያየናቸው። እንግዲህ
እንደወደዳችሁ ተስፋ አድርጋለሁ። ውድ ቤተሰብ እንግዲህ ቀደም ብዬ ለመናገር እንደሞከርኩኝ ቪዲዮን ላይክ፣ ሼር በማድረግ ጀምሮ ለብዙ ሰው እንዲደርስ አድርጎ ብዙዎቹ ይጠቀሙበታልና እንደዚህ አይነት ነገሮች ደግሞ የምትፈልጉም ከሆነ ኮሜንት ላይ ብትጽፉልኝ ሞር ደግሞ የተሻለ ነገርን አዘጋጅቼ በእናንተ ፍላጎት አዘጋጅቼ ላመጣ እችላለሁ ወይም ደግሞ ቪዲዮ ልሰራ እችላለሁ ማለት ነው። ስለዚህ ውድ ቤተሰብ ስለተከታተላችሁ ወደፊትም ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ቴንክ ዩ ሶ ማች